ነብዩላህ ዩሱፍ በለጋድሚያቸው እያሉ ያዩትን ምናም ለአባታቸው ሲነግሩ አባታቸው ይሄ ምናም መልካም ቢሆንም ግን ሌሎቹ ልጆች ከሰሙ በዚህ ምክንያት ልጁን ይተናኮሉታል ብለው በመፍራትና በመስጋት ሊመክሩ ነው ማለት ነው። ምናሉ ያ ቡነይ ልጄ ዩሱፍ አሉ ያዕቆብ ላ ተቅሱስ ሩእያከ ይህን ምናምህን እንዲያትናገር አላ ኢኽወቲከ ወንድሞችህን ለእኔ እንደነገርከው 12 ከዋክብትና ፀሐይ ጨረቃ ሲሰግዱልኛ አየሁኝ ብለህ ለማንም እንዲያትናገር አደራህን አሉት። ለምን ፈየኪዱ ለከ ከይዳ ይህን ምናም ከነገርካቸው ምን እንደሆነ ስለሚገባቸው መልእክቱ በአንተ ላይ አደጋ ይሸርባሉ ተንኮል ያመጡብሃልና ተጠንቀቅ አሏቸው ማለት ነው። ይሄ ልጅማ እንደተፈራው ታላቅ ሊሆን ነው የቤተሰቡ አለቃና አውራ ሊሆን ነውና ስለዚህ እኛ እሱን ማጥፋት አለብን ወደሚለው እንዳይሄዱ እንዲህ አይነት ነገር ማአየሁ ብለህ እንዲያትነግራቸው አሉ። እነ ሸይጣን ለልኢንሳኒ አዱው ሙቢን ሰይጣን ለሰው ልጆች ግልጽ የሆነ ጥላት ነው። አጅሬ ሰይጣን ይችን ነገር ምክንያት ካገኘ በዚህ ምክንያት ኮልኩሎ እነሱም በአንተ ላይ እርምጃ እንዲወስዱ ያደርጋቸዋልና እባክህን ነገር ለማንም እንዲያትናገር በማለት አስጠነቀቁ ማለት ነው። ሸይጣን ብዙ ጊዜ አንዲት ክፍተት ነው የሚፈልገው በሰዎች መካከል በወንድማማች መካከል በእናትና በአባት በባልና በሚስት በጓደኛ በወዳጅ መካከል የተወሰነች ክፍተት ስትፈጠር ነው በተጠንቀቅ ጠብቆ አንዲት ነገር ቅር የምታሲ ነገር ስትፈጠር ያችን ነገር እስቲትማር ያረጋታል። እገሌ እንዲህ አለህ እኮ እንዲህ ሊያረግ ፈልጎ ነው እንዲህ ያደረገው እኮ እንዲህ አስቦ ነው ብሎ መንደርደሪያ ይፈልጋል ማለት ነው። ሰዎች ግን ጥንቃቄ ካደረጉ አንድ ሰዎችን ቅር የምታሰኝ ነገር ላለመስራት ተተጠነቀቁ ከተከሰተችም ወዲያው በለጋዋ ይቅርታ እኔ ተሳስቼ ነው እንዲህ አልኩት ብለው ካሉ የሰይጣንን በር ዘጉበት ማለት ነው። ግን የተወሰነች የምትሻክር ነገር ከተፈጠረች አጅሬ ያችን ነገር ይጠቀምና በደንብ ያብላላታል ማለት ነው። የማን አባት ገደል ገባ እያለ ከዛም እያጣቀሰ ጦርነት ይከፍታል። እና አደራህን ለሰይጣን በር እንዲያትከፍት ይህን ነገር ለማንም እንዲያትናገር ምክንያቱም ይሄን ነገር ከነገርካቸው ይሄ ልጅማ ከኋላችን መጥቶ የኛ አለቃ ሊሆን ነው ስለዚህ እሱ አለቃ መሆን የለበትም ታላቆቹ እያለን ብለው በአንተ ላይ መጥፎ ነገር ሊያሴሩና ሊሸርቡ ይችላሉ። ይሄ ደግሞ ሰይጣን ይተባበራቸዋል። ይችን ነገር ካገኘ አጅረ ሰይጣን ለሰው ልጅ ግልጥ ጥላት ነውና እነዚህን ሰዎች እንዴት ላጥፋቸው እያለ እያደባ ስለሆነ አደራህን ይሄን ነገር እንዳትናገር በማለት መከሩት ማለት ነው። ፍቹንም አልነገሩትም። ፍቹን ጊዜ ይፍታው ወደፊት። ግን ነገሩ ጥሩ ነው እንዳልከው ከሆነ ግን ይሄን ምናም አይቻለሁ ብሎ ለማንም ሰው መንገር የለብህም ይሄንን ከነገርክ ችግር ያስከትልብሃል በማለት አበክረው መከሩት ማለት ነው። ወከዛሊከ የጅተቢከ ረቡከ ወዩዓልሙከ ሚን ተዊል الأحاديث በቀጥታ ፍቹን ሳይነግሩት አጠቃላይ መልእክቱን ግን ጠቆሙት በዚህ አያት ማለት ነው። ይሄንን ልዩ የሆነ ምናም ጌታ እንዳሳየ ሁሉ አሉ የጅተቢከ ረቡከ ወደፊት ጌታ በትልቅ ደረጃ እንደሚመርጥህ ይሰማኛል አሉ። ወዩዓልሙከ ሚን ተዊል الأحاديث እንደገና ደግሞ የነገሮችን ፍችና ሚስጥር ያስተምርሃል በተለይም የምናምን ፍች ያሳውቀሃል ብለው ነገሩት። እና እንግዲህ አንተ አላህ Subhanahu Wa Ta'ala የመረጠህና የወደደህ ሰው ስለሆንክ ዛሬ ይሄን ምናምን እንዳሳየህ ሁሉ ነገ በተግባር ውጤቱን እንደሚያሳይህ ነው። እንደገና ደግሞ ሰዎች ሊፈቱት የማይችሉ ውስብስብ የሆነ ነገር በሚመጣ ጊዜ ለችግር መፍትሄ ሰጭ አደርግሃል አሉ። አሐዲስ የሚለው አጠቃላይ ወይም በተለይ ደግሞ ማንም ሊፈታው የማይችል ጠንካራ ምናብ በሚታይበት ጊዜ ሁሉም ፈቾች ሲያቅታቸው አንተ ያንን የመፍታት አቅም እንደሚሰጥህ ይሰማኛል በማለት አጠቃላይ አላህ Subhanahu Wa Ta'ala ከሰዎች የተሻለ ደረጃ እንደሚሰጣቸው ጠቆሙ ማለት ነው። ወይቲሙ ኒዕመተሁ አለይከ ቢኑወቲ ወሪሳላ ከዛም በላይ አላህ ባንተ ላይ ጸጋውን እንደሚያሟላ ነው። ወዓላ አሊ ያዕቁብ ባንተ አማካይነት ለያዕቁብ ቤተሰቦችም የሚገባቸውን ጸጋ እንደሚያሟላላቸው ተስፋ አደርጋለሁኝ። እስከዛሬ ያው የኛን ቤት የተባረከ ነው። ዛሬ ደግሞ አንተ በተረኝነት ስትመጣ ለአንተም ለቤተሰብህም የበለጠ ክብርና ማዕረግ እንደሚጨመርልን ይሰማኛል አሉ ማለት ነው።
ከማ አተማሃ አላ አበወይከ ሚን ቀብሉ ኢብራሂም ወኢስሐቅ ታውን ቀደም በቀዳሚ አባቶች ጸጋውን እንዲያሟላ በኢብራሂምና በኢስሐቅ ላይ ማለታቸው ነው። ኢብራሂም አያታቸው ናቸው ለያዕቁብ፣ ኢስሐቅ አባታቸው ናቸው። እና በቀዳሚ አባቶቻችን አላህ Subhanahu Wa Ta'ala ለማንም ያላደረገውን ትልቅ ደረጃ ሰጥቷቸዋል። ኢብራሂም ነብይ ሙርሰል ናቸው፣ ከዛም በላይ ኸሊሉር ረህማን ናቸው። አበል አንቢያም በመባል ይታወቃሉ። ኢስሐቅ ደግሞ የአንጋፋይቱ ባለቤታቸው ተሳራ የተወለዱላቸው የብርቅ ልጃቸው ናቸው። እሳቸውም እንደዛው ነብይ ሙርሰል ናቸው። በእነሱ ላይ የጀመረውን መልካም ጸጋ እንደገና በአንተ ላይ ይደግመዋልና ያሟላዋል አሉ። ራሳቸውን ተው ለተዋዱዕ ሲሉ ማለት ነው። እሳቸውም ከነዛው አንዱ ነበሩ ያዕቁብም። እና በአባቶቻችን ያሟላልን መልካም እድል በአንተ ላይ ይደመድመዋል ሲሉ ከአባቶች እነማናቸው? ኢብራሂምና ኢስሐቅ ብለው እኔም አላሉም ማለት ነው። ለምን ራሳቸውን ማጋነን እንዳይሆንባቸው ራሳቸውን አለፉና በቀዳሚ አባቶቻችን አላህ የጀመረውን መልካም ደረጃ በአንተ ላይ እንደሚያሟላው ተስፋ አደርጋለሁኝ አሏቸው ነው። እነ ረበከ አሊሙን ሐኪም፣ ያንተ ጌታ ሁሉን ነገር ጠንቅቆ የሚያቅ ጥበበኛ ነውና ማንን ለምን መረጥከው አይባልም። እንግዲህ የ12 ወንድማማች እያለ ያውም በእድሜ 11ኛ ደረጃ ላይ ናቸው እሳቸው በታይ አንድ ብቻ ነው ያለው ቢንያሚን። ስለዚህ 11 ሁሉ ታላላቅ ወንድም ሆነው ለዚህ ደረጃ አልበቁም። አላህ ግን Subhanahu Wa Ta'ala አላሁ አዕለሙ ሐይቱ የጃሉ ሪሳለተሁ እንዳለው እቃውን የት እንደሚያኖር ያውቃል። በእድሜ ወይም በጉልበት አይደለም። ለዚህ ነገር እንግዲህ ከሌሎቹ ከብዙሃኖቹ ወንድሞች መካከል ላንተ የሚገባ መሆኑን አውቆ በጥበቡ የሰጠህ እድል ነውና ያን ነገር ወደፊት እንደሚመጣ ነው በሚል ጥቅል ተስፋ ሰጭ ፍች ሰጧቸው ማለት ነው። በዚህ መልክ ያው ዩሱፍም ተስማሙ፣ አልተናገሩም። ግን እንደምንም ወሬው አሞሽልቆ ወንድሞች ጆሮ መድረሱ አልቀረም እንደተፈራው ማለት ነው። እና አሁን እንግዲህ መጀመሪያ ዩሱፍን ያቀርቡት ነበረ። አሁን ደግሞ ይሄን ምናም ካየና ይሄ ሁኔታ ከተከሰተ በኋላ የበለጠ አክብሮና ፍቅር ሰጡት ለዩሱፍ ማለት ነው። ያኔ እነሱ ይሄንን ልጅ ያቀረቡና እየተንከባከቡ ሲያዋቸው ለምንድነው እኛስ ልጆች አይደለንም እንደ እኛን ቸልቸል እሱን ቀረብ እያሉ በቅናት ስሜት እነሱ መቁነጥነት ጀመሩ ማለት ነው። ለቀድ ካነ ፊ ዩሱፍ ወኢኽወቲሂ አያቱን ሊሳኢሊን ይላል አያይዞ። ከዚያ በኋላ እንግዲህ ጠመዝማዛው አድካሚና ፍዳ አስፈጅ የሆነው ታሪክ ሊጀመር ነው። በዩሱፍና በወንድሞቹ መካከል አያት አስገራሚ የሆኑ ተአምሮችና የታሪክ ክስተቶች ተከሰቱ ይላል። ሊሳኢሊን ትክክለኛ ታሪክን ለሚጠይቁና ለሚመራመሩ ሰዎች በጣም አስገራሚ የሆኑ የታሪክ ምዕራፋት ተከፈተ ከዚህ ጀምሮ ይላል። እና ዩሱፍ አላህ Subhanahu Wa Ta'ala እንግዲህ ለትልቅ እድል ሲመርጣቸው ለከባድ ፈተናም እንደዛው አዘጋጅቷቸዋል። ያንን ውጣ ውረድና ፈተናውን ታለፉ በኋላ ነው ደረጃው ላይ ሊደርሱ የሚችሉት ማለት ነው። ለቀድ ካነ ፊ ዩሱፍ ابن ያዕቁብ አለይሂ ሰላም፣ ዩሱፍ ابن ያዕቁብ እንደተመኙት በቀላሉ አልጋ ባልጋ ችግሩ ሳያገኛቸው አይደለም። ለከፋ በጣም ልካስፈጅ ለሆነ ችግር ተጋለጡ። ይህም ችግር የመጣው ደግሞ የውጭ ጥላት ሳይሆን እቤታቸው የገዛ አካላቸው ክፋይ የሆኑት ወንድሞቻቸው ናቸው የችግሩ ምንጭ ማለት ነው። አያት እና አስገራሚ የሆኑ ነገሮች እንኳን ከነብይ ቤተሰብ ቀርቶ ከማንኛውም ዱርዬ መካከል ይፈጠማል የማይባል ወንጀል ሊሰሩ ነው እነዚህ ወንድሞች ማለት ነው። ይሄ አስገራሚ የሆነ ለጠያቂዎችና ለተመራማሪዎች ሁሉ ትኩረትን የሚስብ ልዩ የሆነ ተአምር ተከሰተ በእነዚህ ሰዎች ታሪክ ውስጥ ይላል። ኢዝ ቃሉ ለዩሱፍ ወአኹህ፣ እና ችግሩ መቼ ጀመረ? እነዚህ ወንድማማቾች ባሉ ጊዜ አስሮቹ ሊዶልቱ ነው። 11ኛው የራሳቸው የእናታቸው ልጅ ስለሆነ የእሳቸው ታናሽ ነው፣ ገና ህፃን ነው፣ እሱ ምንም አያውቅም በዛ ጊዜ። ከዛ በላይ ተሳቸው በላይ ያሉት ግን አስሮቹ ናቸው የሚዶልቱት ከሌላ የሚወለዱት ማለት ነው። እና ምን አሉ? ኢዝ ቃሉ ለዩሱፍ ወአኹሁ አሐቡ ኢላ አቢና ሚና፣
ተሰባሰቡና ጎረምሶች ጎበዝ ምን ይሻላል ይሄ አባታችን እኮ እኛን በቃ ቸል እያለን ነው ሁል ጊዜ ፍቅሩና አክብሮቱ ቀረቤታው ለዩሱፍ ነው እያደገ ያለው ምን ይሻለናል ብለው ውይይት ከፈቱ ማለት ነው አንደ ለዩሱፍ ላሚቱ ላመልቀሰምናት ወላሂ ለዩሱፍ እንደማለት ነው በአላህ ይሆንብን ይሄ ዩሱፍ የተባለ ታናሽ ወንድማችን ወአኹህ እንደገና የሱ ተከታይ የሆነው ቢንያሚን የተባለው ወንድማችን ሁለቱ ወንድሞቻችን አሐቡ ኢላ አቢና ወደ አባታችን ወደ ያዕቁብ በጣም ተወዳጆች ሆኑ ለምን እነሱ ይወደዳሉ ወንጀላቸው እነሱ መወደድ ነው ለምን እነሱን ከኛ በተለየ መልኩ ይንከባከባቸዋል ፍቅር ወደ እንደ የቁልቁል ነው እንደሚባለው ሁሉ ጊዜ ማንም ሰው የሚወደው ታናሹን ልጅ ነው አይደል እንዴ የወለዱ መቼም ያውቁታል ታላቁ ያው እየጎረመሰ ሲመጣ ማንገራጠጥ ማብሸቅ ሲጀምር ፍቅሩ እየቀነሰ ነው የሚሄደው ታናሹ ግን ምንም ነገር አጫዋች ስለሆነ ታናሹ ሁሉ ጊዜ በፍቅር አይን ነው የሚታየው እሱም ደግሞ እስከሚገረዝ ድረስ ማለት ነው አሁን እንግዲህ ይሄ ነገር የታወቀ ሆኖ እያለ እነሱ ግን እኛ ታላላቆቹ እያለን ከኋላ መጥቶ ለምን ይወደዳል ጀሪማቸው መወደድ ነው ዩሱፍ ማለት ነው ያጠፉት ነገር ሳይኖር ለምን ይወድሃል እሺ እኔ ምን ላድርግ ወደደኛ አላልኩት ለምን ይወድሃል ብሎ ሰው ይጠላል ማለት ነው እና ዩሱፍና ታናሽ ወንድሙ ወደ አባታችን ከኛ የበለጠ ተወዳጅነትን እያገኙ ነው ይሄ ደግሞ እነሱ በመኖራቸው አይደለም እኛ እየወደቅንና እየተረሳን የመጣ ነው እነሱ እኮ ባይኖሩ ኑሮ እኛ እንወደድ ነበር ተብሎ በተለይ ዩሱፍ መጥፋት አለበት ተብሎ ሊወሰንባቸው ነው ማለት ነው ምክንያቱም ሰው ሲጣጣ ይመለመላል ጎባጣ ይባላል እና አንድ የምትወደውና የምትጠላው ልጅ ካለ የምትወደው ልጅ ካጣህ ያው አማራጭ የለምና የምትጠላውንም በመጠኑ ቢሆን ተወደዋለህ ማለት ነው ይሄንን ያኑርልኝ ትላለህ ያ አማራጩ ካለ ግን ያኛው እየተረሳ ነው የሚሄደው ማለት ነው ስለዚህ ዩሱፍና ወንድሙ ወደ አባታችን ዘንዳ በጣም ተወዳጅነትን እያፈሩ ነው ያሉት ምን ይሻለናል አሉ ትልቅ ችግር አድርገው ለዚህ ውይይት ሊከፍቱ ነው ማለት ነው ወነህኑ ዑስበቱን አሉ ወነህኑ ጀማዓቱን አቅውያ እነሱ እድሜያቸውም አድጓል ጎረምሶች ናቸው የፈለጉትን ነገር ቢታዘዙ ወዳውኑ ለማከናወን የሚችሉ ናቸው እኛ በጣም ንቁ ብቁ የሆን ወጣቶች ጎረምሳዎች ሆነን እያለን ጥላትን አጥቅታችሁኑ ቶሎ ቢለን አጥቅተን እንዲህ አይነት ስራ ሰርታችሁኑ ቶሎ ቢለን የፈለገ የልብ ምናደርስ ነን እሱ ግን ቤት ተቀምጦ ከመብላት በስተቀር የሚያበረክተው ነገር የለም እሱ ለምን ይወደዳል እኛ የውጭ ግቢውን ሰርተን አባታችንን አገልግለን ምንገባው መወደድ ሲገባን ለምንድነው እነሱ ኋላ መተው የሚወደዱት አሉ ማለት ነው ናኑ የዑስበቱ ማለት ጀማዓቱን አቅውያ ንቁ ብቁ የሆን ግሩቦች ነን እኛ ፈለገውን ነገር ብንታዘዝ የልብ ምናደርስነን ማለታቸው ነው ኢነ አባና ለፊ ضلال ሙቢን ተመልከት እንግዲህ በእውነቱ የኛ አባት ግልጽ በሆነ ስተት ናቸው አሉ የአላህን ረሱል ያዕቁብን በእነሱ አስተሳሰብ እንግዲህ እነሱን ስላልወደዱ ብቻ ደግሞ አልወዳችሁም አላሉም እኮ ብቻ ወደ እነዛ ስላመዘነ እንጂ እነሱንም ይወዷቸዋል ያከብሯቸዋል ይጠይቋቸው ነበር ለምንድን ነው ዩሱፍን እንትምትለው እናንተንም ወዳችኋለሁኝ ለምን ግን እንደ ዩሱፍ ግን አትወደንም እንደ ዩሱፍ በነበራችሁ ጊዜ እኮ ህፃን ስትሆኑ ልክ እንደሱ ነበር መወዳቸው አሉ አሁን ከፍ ስትሩ ያው እንደገና ወደ ታች ይሄዳል እንጂ ፍቅር እናንተንም እኮ ወዳችኋለሁ እያሉ ይነግሯቸው ነበር ማለት ነው እነሱ ግን ምን አሉ ኢነ አባና ለፊ ضلال ሙቢን ሱብሃንአላህ የአላህን ረሱል የኛ አባት ግልጽ በሆነ ስተት ውስጥ ነው ይሄ ለማንም እንዲያው ለታዛቢ ሁሉ ግልጽ አይደለም እንዴ ሰው እንደ ልጁን ተልጁ ለይቶ እነዚህን እያፈቀረ እኛን ቸልቸል የሚለው ይሄ ሰውዬ እኮ ተሳስቷል አሉ ዟሊም አደረጓቸው ማለት ነው ስለዚህ ምን ይሻላል ተባለ ወንጀለኞቹ እንግዲህ ያው ተከሰሱ ተተቹ ማለት ነው ዩሱፍም እና ቢንያሚንም ለምን ተወደዱ ወንጀለኞች ናቸው ሰውየው ደግሞ እነዚህ ልጆች አብልጠው ማፍቀራቸው ለፊ ضلال ሙቢን ግልጽ በሆነ ስተት ውስጥ ነው እሱም ትልቅ ሰው ነኝ ይላል እንጂ ምንም ትልቅ አይደለም ጭልጥ ያለ ወንጀለኛ ነው ብለዋቸው አረፉ ማለት ነው ታዲያ ምን ይሻለናል ለዚህ ችግር ምን መፍትሄ እናምጣ በሚባልበት ጊዜ ሐሳብ ሊቀያየሩ ነው አንዱ ተነሳና የባሰበት ሐቂድ ወቅቱሉ ዩሱፍ አለ እና ይሄ ሰውዬ መገደል አለበት ዩሱፍ ታልጠፋ በስተቀር እኛ ቦታ አይኖረንም
አው ይጥረሁሁ አርዳ ወይም ደግሞ በቀጥታ በጦር መሳሪያ መግደሉን ካልደፈራችሁ ምናልባት መወለድ ካለ ማዘን አይገድም እንደሚባለው ሆዳቸው ማይጨክንላችሁ ከሆነ አለ ወደ በረሃማ ምድር በዳ ይዘነው እንሂድና እዛ በረሃ ቦታ ትተነው እንምጣ ያውሬራት ይሁን ተኩላ ይበላዋል አለ ሱብሃንአላህ ያረማኒ ወሰኔ ማለት ነው ተቻል በጦር መሳሪያ ያው አንገቱን ቀልተን እንጣለው እንገላገል ካልሆነ ደግሞ ይሄንን ማትቀበሉ ካላችሁ ምንም ቢሆን ወንድማችንንማ በእጃችን አንገልም የምትሉ ከሆነ ጥሩ በረሃማ ቦታ አጣለን ይዘን እንሂድና እዛ ምንም ሰው ለለበት ምድር በዳ ላይ ተተነው ወይ አስረነው እንመጣለን ያው ሌሊቱን አውሬ በልቶት ያድራል ይሄን ማድረግ አለብን የሚል ሐሳብ ቀረበ በአንዱ አዋቂ ላይ ማለት ነው يخل لكم وجه ابيكم ይሄን ካደረጋችሁ ያባታችሁ ፊት ለናንተ የግል ይሆንላችኋል አለ ዩሱፍ እያለ እንግዲህ እኛን ዞር ብሎ ያየንም እኛ ተረስተናል ተተተናል እሱን ታጣ ግን ያው እንግዲህ ተስፋውን ስለሚቆርጥ ወደኛ ዞር ብሎ እንደ ሰው እኛንም ትኩረት ይሰጠን ይሆናል ይሄንን ካላደረግን በስተቀር ግን እኛ በአባታችን ዘንዳ ቦታ የለንም ብሎ ነገራቸው ማለት ነው ወተኩኑ ሚን ባዕዲሂ ቀውመን ሷሊሒን አለ እና ይሄ ልጅ ደግሞ ያላበሳው ህፃን ልጅ ወንጀል ያልሰራ እኛን ምንም ያልበደለ ነገር እንዴት እንገለዋለን የሚል ስሜት ሲያነብባቸው ምን አለ ወተኩኑ ሚን ባዕዲሂ ቀውመን ሷሊሒን ግደለም ይሄ ለضرورات ቢሆን المحظور ይባላል አይደለም እንዳለ ችግር እኮ አንዳንድ ጊዜ ቆራጥ እርምጃ መውሰድ ያስፈልጋል ምናልባት ይሄ ነገር ወንጀል መሆኑን እኔም አላጣሁትም አለ ግን እሱን ተገደልን በኋላ ባበተው ባመፍቷህ አይደለም እስትግፋር እናረጋለን አላህ አይጨክንብንም ወንጀሉ ሳይፈጸም በፊት እንደገና የተውባ ቀጠሮ ይሰጣል ማለት ነው ለማደፋፈር አላህ ገፉር ረሂም አይደለም እንዴ ማንኛውም ወንጀለኛ ወንጀል ሊሰራ ሲፈልግ እንደዚህ ነው አላህ ገፉር ረሂም ነው ምንም ችግር የለም አይጨክንብንም ይላል እሱ እየጨከነ ማለት ነው አርራሂሙነ ይርሐሙሁም الرحማን ነው ራሱ የማያዝን ሰው አላህ የማያዝንለትም የሚለው ተረስቷል ግን እሱ ምን አለ ወተኩኑ ሚን ባዕዲሂ ቀውመን ሷሊሒን አሁን ይሄን ልጅ አበንዴ ያላበሳው ያለ ወንጀል መግደላችን እርግጥ ወንጀል ነው አለ እሱ ማመነበት ይሄንን ግን ከገደልን ማለት ሙጅሪም እንሆናለን ይሄን በመግደላችን ተውባ ካደረግ ደግሞ ሷሊሖች እንሆናለን አለ ለራሱ ፈትዋ ይሰጥ ጀመር ማለት ነው ማንም ወንጀለኛ ይሆነው ወንጀል ሊሰራ ሲፈልግ የተለያዩ ምክንያቶችን ይደረደራል ሙበሪራቶችን ማለት ነው እኛ ነገ ተውባ አድርገን አላህ ጋር እንታረቃለን ችግራችንን ፈተን እሱም ደግሞ አይጨክንብንም ይምረናል ስለዚህ ምንድነው የምትፈሩት በማለት ባለ ኃይሉ ጫና ሳደረ ማለት ነው ዩሱፍን ለማስገደል ያኔ እንደፈራው አልተስማሙም ሌሎቹ በቀጥታ እንግደለው የሚለውን ሐሳብ ሊቀበሉት አልቻሉም ማለት ነው قال قائل منهم ሌላው ተናጋሪ ተነሳና በተራው ደግሞ ተነዙ ተወንድሞቹ መካከል لا تقتلوا يوسف አለ ደህማ የማይሆን ነገር ነው ዩሱፍን በምን አበሳው ነው የምትገሉት ዩሱፍን መግደል የለባችሁም እኔ በዚህ አልስማማም አለ እና ትልቁ ነው ይባላል ሮቤል የሚባለው ወይም ይሁዳ የሚባለው ሻል ብሎ እንዴት አድርገን ወንድማችን ያለ ምንም ጥፋት እንዴት አድርገን እንገለዋለን ይሄማ የማይሆን ነገር ነው የሚል ተቃውሞ ተነሳ ማለት ነው ግን እሱም ደግሞ እንዴት መጀመሪያ ይሄ ልጅ ታላጠፋን በስተቀር እኛ በአባታችን ዘንድ ያለን ተቀባይነት እያጣን ነው ብለን በዚህ ጉዳይ አይደለም እንዴ እየተወያየን ያለ ነው ታዲያ በዚህ ማትስማማ ከሆነ ለምንድነው መጀመሪያውን ስብሰባ ያደረግነው ብለው ጮሁበት ያኔ እንደገና ብቻውን ስለሆነ እንደገና ሌላ ተለዋጭ ሐሳብ ሊያመጣ ነው የሱም ቢሆን ከዛው ያልተሻለ በቀጥታ በጦር መሳሪያ መገደል የለበትም የሚለውን ቢቃወምም ወአልቁሁ ፊ غيابة الجب አለ እና አንዲ ጥልቅ ጉድጓድ ቦታ እንውሰደውና እዛ ጥልቅ ጉድጓድ ውስጥ ገፍትረን እንጨምረው በዛ ይበቃናል እንጂ በጦር መሳሪያ ቀጥታ መግደል የለብንም አለ የሱም ሐሳብ በእውነቱ ያው አላህ ታድጎት እንጂ ከዛ የተሻለ አይደለም በረሃማ ቦታ 40 ክንድ 50 ክንድ ጥልቀት አለው ጉድጓድ ውስጥ ህፃን ልጅ ተገፍትሮ ከገባ የመውጣት እድል የለውም ከውስጥ ደግሞ ውሃ ነው ያለው በጭንቅላቱ እዛ ሄዶ ይወድቃል እዛው ታፍኖ ይቀራል ይሄ ይሻላል አለ ግን አይናችን እያየ በጦር መሳሪያ ተምንቀነጥሰው እዛ ጉድጓድ ውስጥ ገፍትረን እንዱለውና ከዛ ምናልባት በህይወቱ የመኖር የመዳን ተስፋ ይኖረዋል ውሃ ቀጆች ሲመጡ ያገኙታል እነሱ አውጥተው ወደ ሰው ሀገር የዛ ጊዜ ወገን የሌለው ሰው ከተገኘ
ማንም ሰው ባሪያ ብሎ የሚሸጥበት ዘመን ነው እና እነሱ ለጥቅማቸው ሲሉ የሚያገኙት ሰዎች ለውጭ ሀገር ወስደው ባሪያ ነው ብለው ይሸጡልናል እንገላገላለን ይሄን ብናረገው አማራጩ የተሻለ ነው አለ እሱንም በቀጥታ ከምንገለው እኛም ደግሞ በሱ የቦታ ከምናጣ ይሄ አማራጭ ነው በእኔ በኩል የሚሻለው ብሎ አቀረበ ሁለተኛውን ሐሳብ የልተቂጡ ባዕዱ ሰያራ እዛ ጥልቅ ጉድጓድ ውስጥ ተወረወር ነው እኛ ተሄርን በኋላ በዛ አካባቢ ውሃ ቀጆች ሲተላለፉ ምናልባት በህይወት ድኖ ድምጽ ከሰሙ ልጅ አለ ብለው ገመድ ይልኩለትና በዛ በገመድ ተንጠልጥሎ ይወጣል ከዛ በኋላ ደግሞ እነሱ ባሪያ አገኘን ብለው ወደ ሰው ሀገር ወስደው ይሸጡልናል እንገላገላለን ለሱም ጥሩ ነው በመሰረቱ የመኖር ህይወት አማራጭ አለው ማለት ነው ኢን ኩንቱም ፋኢሊን እና በሱ ላይ እርምጃ መውሰዳችሁ የማይቀር ከሆነ እኔ የምመርጠው ይሄኛውን ነው እንጂ እንዳላችሁት መጀመሪያ እንደተባለው በጦር መሳሪያማ መገደል የለበትም የሚል ሐሳብ አቀረበ ሁለተኛው ማለት ነው በዚሁ ላይ ተስማሙ የፊተኛው ሐሳብ በቀጥታ እንግደለው የሚለው ቀረና እዛ ጥልቅ ጉድጓድ ውስጥ ገፍትረን እንጣለው በሚለው ላይ ተስማሙ ማለት ነው ከዛ በኋላ ልጁን እንዳይን ብሌናቸው ይወዱታል ሰውየው አንድ ደቂቃም ታጠገባቸው ሊለያቸው አይፈልጉም እንዴት አድርገን ነው ተሽማግሌው ታዲያ ይሄን ልጅ መውሰድ የምንችለው የሚባለው ያፈጻጸም ዘዴው እንደገና ጥናት መደረግ ጀመረ ማለት ነው እንግዲህ ተስማምተናል ምን እንደሚወሰድ እርምጃው ግን እርምጃውን ለመውሰድ ልጁን ስናገኘው ነው ልጁን ደግሞ በቀጥታ እንውሰደው ብንለው አባታችን አይፈቅድም እንዴት አድርገን እናሳምነዋለን በሚለው ላይ ተወያዩ ብላን እቅዳቸውን አወጡ መጡና ሽማግሌውን ማባበል ሊጀምሩ ነው ማለት ነው እናሳቸው ልጁን በጣም ስለሚወዱትና ስለሚያሳሱለት ወደ በረሃ እነሱ ጋራ በግረኝነት ለመውሰድ እየሞከሩ እንቢ ብለዋቸዋል ታሁን ቀደም አሁን ግን ስጠን ብንለው አይሰጠንም ብለው ፈሩና ዘዴያቸውን ቀምረው መጡ ለማሳመን ማለት ነው መጡና ምን አሉ ቃሉ ያ አባና አባዬ አሉ ማለከ ላ ተእመና አላ ዩሱፍ እና ዩሱፍን ለምንድነው እኛ እንደ ጥላት የምታየን በዩሱፍ ላይ እኛ አመኔታ የለንም ማለት ነው አሉ ወንድማችን እኮ እኛም እንወደዋለን እንዳንተ ዱር ሂደን ስንውል ይናፍቀናል ቀኑን ሁሉ ስለዚህ አንዳንድ ቀን ለምን እድል አይሰጠንም ለኛስ አንተ ስለምትወደው አይደለም ታጠገብህ እንዳይለይ የምታደርገው እኛም ወደር ነው አሉ እኛ ቀኑን ሁሉ በሱ ናፍቆ ስንጠበስ ነውና ምንውለው እና አንዳንድ ቀን ተሳምንት አንድ ቀን እንኳን ለምን አይሰጠንም ወንድማችን ይዘን አንሄድም የሚል ጥያቄ ቀረበ ማለት ነው ያኔ ወንድም ልጅን ወደውታል ብለው እሳቸው የሽማግሌ ነገር እንደ ይሄን ያህል ማምትወዱት ከሆነ ተብለው እንዲፈቅዱ ለማድረግ ማለት ነው ላ ተእመና አላ ዩሱፍ እኛ ጥላት ነን እንዴ ወንድም መሆናችን ቀረ እንዴ በዩሱፍ ላይ ለምንድነው አመኔታ የማትሰጠን አሉ ወኢና ለሁ ለናሲሑን አንተ ብቻ አይደለም ለዩሱፍ ሐሳቢው እኛም እኮ ለወንድማችን ለዩሱፍ የሚበጀውን ሁሉ ለማድረግ እንጥራለን አሉ ዩሱፍ መጥፎ እንዲያጋጥመው እናሰራለን እንደኛ ጥላት ሆን እንዴ ምንድነው በዩሱፍ ጉዳይ ሁሉ ጊዜ አንተ እንደ ልጃገረድ የምትኮደኩደው ቤት ሁሉ ጊዜ ወንድ አይደለም እንዴ እኛ ከወንድሞቹ ጋር ሄዶ የማይውልበት ምን ምክንያት አለ እያሉ መጠዝጠዝ ጀመሩ ማለት ነው እና ምን ፈለጋችሁ ሲሉ አርሲሉ ማአና ገደን የርታዕ ወይልዓብ አሉ እስቲ ለሙከራ አንድ ቀን እንኳን ነገ እኛ ጋር ላከው ወደ በረሃ በጎቻቸውን እየነዱ ይሄዱና እዛ ሲያግጡ ውለው ይመለሳሉ ነገ ከኛ ጋራ ወንድማችን አብሮ እንዲሄድ እንፈልጋለን አንድ ቀን እንኳን ፍቀድልን ብለው ያዟቸው ማለት ነው እና እሱ በሚሄድበት ጊዜ ደግሞ እሱም እኮ የቤት እስረኛ አድርገዋል የጠቀምከው መስሎህ እዚህ ዝም ብለህ የቤት ቁራኛ አድርገህ እንደ ቆማጣ ኮልኩደህ ነው ያዝከው ያለው እኛ ጋር እስቲ ትንሽ ወጥቶ ይጫወት ይዝናና ወንድማችን ለምንድን ነው የሚኮደኮደው በማለት ይወርፋቸው ጀመር ማለት ነው ወኢና ለሁ ለሐፊዙን መጥፎ ነገር ይደርስበታል ብለህ ፈርተህ ከሆነ ደግሞ እኛ እሱን ጠባቂዎች ነን አንድ አይሉ 10 ጎረምሳ አንድ ህፃን ጠብቆ መግባት አቃተን እንዴ ምንድነው የምትፈራው ያለው ይሏቸዋል ማለት ነው እና የርታዕ ማለት ያው ይዝናና ይፈንጥዝ ማለት ነው የልዓብ ይጫወት ህፃን ልጅ ያው ጫወታ ይወዳል በተፈጥሮ ስለዚህ አንተ አሽማግሌ ጋራ ተቆርቁዶ እዝዝ ብለህ እስረኛ አርጋህ አስቀረው እኛ ጋር ቢሄድ ግን የተለያዩ ጫወታዎች አሉ በእነዛ በጫወታዎች ይሳተፋል ሰውነቱም ይጠነክራል ይዝናናል ምንድነው የሚጎዳው
ምናልባት የሌላ ሰው ልጅ መጥቶ ይመታዋል ወይ አውሬ ይበላዋል ብለህ ከሆነ አንዳይሉ 10 ጎረምሳ ወንድም እያለው ነው እንደሱ ማንም የሚያጠቃው ማንም አያጠቃውም። ስለዚህ በእኛ የሆነ ባባዬ ነገ ፍቀድልንና ይሄ ልጅ ዘነው እንሄድ በማለት ዙሪያውን ከበው ይጠዘጥዟቸው ጀመር ማለት ነው። እሳቸው ግን ያው ፍርሃት ይሰማቸዋል ከልባቸው እንዳልሆነ ይሄ ነገር ተንኮል እንዳሰቡም እየተሰማቸው ነው ያለው ማለት ነው። ምናሉ ሙሉ በሙሉ አልሰጣችሁም ካሉ የበለጠ ያው ከነሱ ጋር መጋጨት ሊመጣ ሆነ ማለት ነው። እሺ ካሉ ደግሞ ነገሩ የማይቻል ነው። ስለዚህ ምናሉ ቃል ኢኒ ለየህዙኑኒ አሉ ልጆች እኔን ከእናንተን ሰላም ናችሁ ቀርቼ ሳልሆን ኢኒ ለየህዙኑኒ አንተ ذهبوا به ይሄን ልጅ ወደ በረሃ ይዛችሁ መሄዳችሁ ያሳዝነኛል። ይሄ ህፃን ልጅ ነው። አንድ ከበድ ያለ ነገር ጥላት ቢመጣ ወይም እንዳንበሳ እንደ ተኩላ ያለ አውሬ ቢመጣባችሁ እናንተ ጎረምሶች ስለሆናችሁ ሩጣችሁ ታመልጣላችሁ። እሱ ግን ለጋ ነውና ወደ ኋላ ይቀርና አውሬ ይበላዋል ብዬ ስለምሰጋ ነው አሉ። እሳቸው ገብቷቸዋል ነገሩ የሰው አውሬ እንዳይበላው እነሱ ነው አውሬ የሚሏቸው ያሉት ማለት እና አውሬ እንዳይበላው ፈራለሁኝ አሉ ባሽሙር። አንተ ذهبوا به واخاف ان ياكله الذئب አሁን ፈቅጀላችሁ ይዛችሁ ብትሄዱ እዛ በረሃማ ቦታ ላይ ተኩላ የሚበዛበት አካባቢ ስለሆነ ተኩላ እንዳይበላው ልጁን ፈራለሁና ለዚህ ነው እንጂ እናንተ ሰላምን ቀርቻ አይደለም አሉ። ወአንቱም عنه غافلون እናንተ ደግሞ እያያችሁ እያወቃችሁ እንደማታስበሉ ታውቃለሁኝ አሉ። ግን ሰው ይዘነጋል። ያው እናንተ በጨዋታ ላይ ተጠምዳችሁ እያላችሁ ድንገት ያው ተኩላ ደካማውን አይታ ነው እናጣርጋ የምትሮጠው። ስለዚህ እሱ ህፃን ልጅ ነው እንደናንተ ሊሮጥ ሊከላከል አይችልም። እናንተ ደግሞ ወይ ገና ወይም ኳስ በመጫወት ላይ እየተሯሯጣችሁ ያላችሁ አዘናግታና አድፍጣ ልጁን ነጥቃ ተበራለች ብዬ ፈራለሁኝ አሉ። እና እናንተ በዘነጋችሁ ሰዓት እንዳታጠቃው እንጂ እናንተማ እያያችሁና እያወቃችሁ ወንድማችሁን አሳልፋችሁ እንደማትሰጡ ባትነግሩኝስ መቻጣሁት አሏቸው ማለት ነው። ቃሉ ለኢን አከለሁ الذئب አሉ። እነሱ ደግሞ ይህንን የተሰነዘረውን ምክንያት ለማዳከም ምን አሉ? እርግጥ ነው በመሰረቱ ያው ህፃን ልጅ ጥበቃ ያስፈልገዋል። በተለይ ተኩላ የምትባል አውሬ በጣም አደገኛና ፈጣን ስለሆነች እንደ መቅሰፍት ነው ነጥቃ የምትሮጠው። ግን አንተ እንደምትለው ተኩላ ወንድማችንን ብትበላ አሉ ወነህኑ ዑስባህ እኛ የበቃን የነቃን ጉልበተኛ ጎረምሶች ሁነን እያለን ተኩላ ወንድማችንን ብትበላብንማ ኢና ኢዘን ለኻሲሩን ታንተ የበለጠ እኛንን ያኔ ከሳራ ላይ የምንወድቀው አሉ። እና ይሄ እኮ ለክብራችንም ስንል የምንጠብቀው ነገር ነው። እኛ 10 ጎረምሳዎች ተቀምጠን እነዚህ ፈዛዛዎች ወንድማቸውን አውሬ ያስበሉ ናቸው እየተባል እስከ ዘላለም መሳቂያ መሆን እንፈልጋለን ይመስልሃል? በምንም አይነት እኛ አንዘነጋም እሱን ተመጠበቅ። ይሄ ከሆነ ክብረ ቢስ እንሆናለንና አሉ። ከጉዳታችንም ባሻገር ወንድማችንን ከማጣት በተጨማሪ እነዚህ ልጆች እነዚህ ጎረምሶች 10 ጎረምሶች ታናሽ ወንድማቸውን በተኩላ ያስበሉ ጅሎች ናቸው እየተባልን ሁልጊዜ የምንኮነን መሆኑ ይሰማናል። ለዛ ስንልም ላፍታም አንዘነጋም፣ በጥንቃቄ እንጠብቀዋለን በእኛ የሆንብህ በማለት ምለው ተገዝተው ለማሳመን ሞከሩ ማለት ነው። ያኔ የሰው ተሸናፊ ነውና እምቢ ቢሏቸው ደግሞ የባሰ ቂም እንደሚያሳድሩና ቅራኔው እንደሚሰፋ አወቁና ሽማግሌው ለመሸነፍ ሊገደዱ ነው ማለት ነው። በዚህ መልክ እንግዲህ ዩሱፍን እንደምንም አምታተው ከሽማግሌው ነጥቀው ወደ በረሃ ይዘው ሊሄዱ ነው። ከሄዱ በኋላ ምን እንደሚያደርጓቸው በሚቀጥለው ደርስ እንመለስበታለን። ለጊዜው እዚህ ላይ እናርፋለን። ወሰለላሁ ዐለ ነቢይ ወኢላ ሊቃ